ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የመኒ ሃይስት የመጨረሻው ምዕራፍ ክፍል ደግሞ 4ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው በታማው የተጠሩትና በሳጋስታም የሚመሩት የመከላከያ ሰራዊት ቡድኖች ሳይታዩ የባንኩም ጣራ ላይ ወጥተው እነ ፓሌርሞን ባልገመቱት መልኩ የባንኩንም ጣሪያ ሲያፈነዱት፣ በተመሳሳይ ሰዓትም እነ ፕሮፌሰሩ ጋር አሊሲያ እዛው ምጧ መጥቶባት ራሷን በራሷ ለማዋለት ብጥርም ስላቃታት በስተመጨረሻ ፕሮፌሰሩንም ፈታ እሱ ሲያዋልዳት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ባንኩ ጣራ ላይ የፈነዳው ፈንጂ ከመፈንዳቱ ጥቂት ደቂቃዎችን ወደ ኋላ መልሶን ፓሌርሞም ሁሉንም የቡድን አጋሮቹን ሰብስቦ ለማጥቃትም እየተሯሯጠ ሄልሲንኪን በተመሳሳይ ከላይ ወታደሮቹ ሲገቡ ማሽንጋኑን ማስቀመጫና መከላከያ እንዲሆነው ቦታ ያመቻቸ የሚያመቻቸውን ቦታ የባንኩ መመገቢያ አካባቢም እንደሆነ ማለትም እነ ሳጋስታ ከላይ ፈንጂያቸውን የሚያጠምዱበት ቦታም ላይ እንደሆነ እያየን ሄልሲንኪም ሳያስበው በእነ ሳጋስታ የተጠመደው ቦምብ ይፈነዳል። እሱም ከታች ስለነበር በፍንዳታው ክፉኛ ወደ ኋላ ተወርውሮ መሬት ላይም ሲዘረር እናም ካጠገቡ የነበረም ተለቅ ያለ ሐውልት ወድቆ እግሩም ላይ ሲያርፍ እያየን ሄልሲንኪም ራሱን ይስታል። ፓሌርሞን በመነጋገሪያው ስሙንም ቢጣራ መልስ ያጣል። በዚህ መልኩ ይሄኛው ክፍል እንዲህ ይጀምራል። ወይኔ ሄልሲንኪ። እዛው ሄልሲንኪ ራሱን ከሳተበት ሲነቃ የወደቀበትንም ሐውልት እያየ ለፓሌርሞን መንቀሳቀስ እንደማይችልና በጣም ብዙ ደም እየፈሰሰው እንዳለ ሲነግረው ፓሌርሞም ሊረዱት ወደሱ እየመጡ እንደሆነ በምንም ተአምር እንቅልፍም እንዳይወስደው እያስጠነቀቀው ባዙቃውንም እንደዛው ይዞ ቦጎታንና ሪዮንም ማስከትሎ ሄልሲንኪን ለማትረፍ ወደ ቦታው በፍጥነት መጓዝ ይጀምራሉ። በተመሳሳይ ከውጪ ሆኖ አሊሲያን አዋልዶ በቲቪ ደግሞ የባንኩ ጣሪያ እንደፈነዳ ያየው ፕሮፌሰሩም መነጋገሪያውን አንስቶ አሁን ላይ እሱ ደህና እንደሆነና ባንኩ ውስጥ ግን ምን እየተፈጠረ ነው ብሎ ይጠይቃል። ፓሌርሞም ቀበል አድርጎ ወታደሮቹ የባንኩን ጣሪያ እንዳፈነዱትና ሄልሲንኪን በፍንዳታው ምክንያት ከላይ መንቀሳቀስ አቅቶት እንዳለ እሱም ቦጎታና ሪዮን ይዟቸው ወደ ቦታው ሊረዱት እየሄዱ እንደሆነም ይናገራል። ራኬልም ቀጥላ ሁለተኛው ፎቅ ላይ ከሞኒካ ጋር እንደሆነችና እነሱም ወደ ላይ ወደ ሄልሲንኪ ጋር እንደሚሄዱም እየተናገሩ ቶኪዮም ተከትላ ከማኒላና ከዴንቨር ጋር እንደሆነች ወደ ላይም ሊወጡ እየተቃረቡ እንደሆነና ወታደሮቹንም ከጀርባ ሊያጠቋቸው መሆኑን ተናግራ ላይኛውን መውጫ በር ልከፍተው ስትል ወዲያው ፕሮፌሰሩ በተአምር በሩን አትክፈቱት፣ ምክንያቱም ከላይ ያሉ ወደ 100 የሚቆጠሩ ስናይፐሮች ልክ በሩን ስከፍቱት ተኩሰው ይደፏቸዋል እያለ ባለበት ሰዓት እነ ሳጋስታን በጣሪያው በኩል ገብተው ሄልሲንኪም እንደዛው መንቀሳቀስ አቅቶት ወደ እነሱም እየተኮሰ ራሱንም ለማትረፍ ሲሞክር እያየ ነው። ፓሌርሞን በንዴት ለፕሮፌሰሩ አሁኑን ወደ ሄልሲንኪ ጋር ካልገባን ይገሉታል ይሞታልም እያለ ፕሮፌሰሩም ቀበል አድርጎ በፊት ለፊት ከገባችሁ መሞታችሁ ስለማይቀር ማረግ ያለባችሁ በሁለት ጎን ሆናችሁ ወታደሮቹ ያሉበት ጋር መግባት እንዳለባቸው፣ ለዛም በጣሪያው በኩል ራሳቸው ወታደሮቹ በበሱት ጋር ቢገቡ የተሻለ እንደሚሆንና ግን ለዛም በጣሪያው በኩል ለመግባት ወደ ውጪ መውጣት እንዳለባቸው፣ ታዲያ ወደዛም ሲወጡ በስናይፐር እንዳይመቱ መላ እንዳለውና ለመላውም ታጋቾቹን እንዲያመጧቸው ያዛቸዋል። በዚህ ሁላ መሃል ሄልሲንኪም የሚተኩሰው ጠበንጃ ጥይት ሲያልቅበት ከወታደሮቹ ጋር የነበረው ጋንዲያም ይህን ተረድቶ ወደ ሄልሲንኪም እየተቃረበ ሲመጣም እያየ ነው። ግን ደስ በሚል መልኩ እነ ፓሌርሞን ቦታው ላይ ደርሰው ወደ ጋንዲያም ተኩሰው ሄልሲንኪን ከመሞት ይታደጉታል። ፓሌርሞን በቀጣይ ሪዮና ቦጎታን እንዲተኩስለት አዟቸው የያዘውን ባዙቃ ወታደሮቹ ወዳሉበት ይተኩሷል። በለው በተተኮሰው ባዙቃ ምክንያት በምስላችን ከወታደሮቹ መሃል አንደኛው ክፉኛ ሲጎዳ እናየዋለን። በቀጣይ ትዕይንቱ ወደ ኋላ በትውስታም ወስዶን በርሊን ልጁን የመጀመሪያውን ዝርፊያም ሊያዘርፈው ልክ እንዳሰቡት ቀኑ ሲደርስ ታቲያናም የፒያኖ ኮንሰርቷን ስትጫወት እነሱም በዛው ተገኝተው
በአብዛኛው ሰዓታቸውንም ትዕይንቱ ላይ እንደሚታደሙ እና ለዛም ምክንያቱ ለዝርፊያው የሚሆነውን ከባድ ነገር አንተ ነህ ከቀኑ አንድ ቀን ቀደም ብለህ የምፈጽመውም እያለው ለምን ካልክ ደግሞ ከመሃላችን አንተ ነህ ወንጀለኛም ማመስለው እንደውም የሙዚቃ መሳሪያ አስተካካይ ትመስላለህ እያለው ትንሽዬ መሳሪያ እየሰጠው መሳሪያዋም የኤቲኤም የመሳሰሉትን ኮድ መስበሪያም እንደሆነች ተረድተን ያቺን መሳሪያ ይዞ ከኮንሰርቱ አንድ ቀን ቀደም ብሎ ከታቲያና ጋር እንደረዳቷ በመምሰል የተሰጠውን መሳሪያም ይዞ ወደ ቤተ መንግስት ውስጥ በመግባት ጠባቂዎቹንም ታታንያ ትንሽ እያመመኝ ነው እርዱትን ብላ ከአካባቢው ከሄደችለት ሰዓት ጀምሮ ማሽኑን አስይዟቸው የበሩንም መክፈቻ ኮድ ጋርዱ ደረት ላይ ከተንጠለጠለው ካርድም ተወስዳለክ እያለው ቀጥሎም በሻንጣ እንዳይታይ አድርገው የውሸት በነሐስ የተሰሩትን ዕቃዎችም ሰጥተውት እነሱንም ወደ ቤተ መንግስቱ አስገብቶ እንዲደብቅም ይነግሩታል። ይህን ሁላ በተሳካ መልኩም ካረጉ በኋላ የሚያስቸግራቸው ሃንስ የተባለው የቫይኪንግ ወርቅ ያለበት ክፍልን የሚጠብቀው ሰው ብቻ እንደሆነና ሰውየው ደግሞ ከበሩ ምንም ቢፈጠር ንቅንቅ አለ ማለቱ ሚስትም ልጅም ስለሌለው ነገሩን ቢያከብደውም ግን ለዛ መፍትሄ እንዳላቸውና መፍትሄውም የሰውየው አባት የጭንቅላት ህመም እንዳለበትም ነግረውት በዛም በኩል ሃንስን ሊያንቀሳቅሱት እንዳሰቡ የዝርፊያውንም ቀን ደርሶ ታታንያም ውብ ሆና ፒያኖዋን ስትጫወት የሰውየውም አባት በማርሴል በኩል ወደ ቦታው ያመጡት በተመሳሳይ ራፋኤልም ያንን የውሸት በነሐስ የተሰሩትን ዕቃዎች ያለበትን ሻንጣ በካርድ በኩል በሩን ከፍቶ ከደበቀበትም በማውጣት ሻንጣውን እንደያዘ ከበርሊን ጋም ተገናኝተው ሃንስ የተባለው ጠባቂ እስኪንቀሳቀስላቸው መጠባበቅ ይጀምራሉ። ማርሴልም የሃንስን አባት ወደ ቤተ መንግስቱ ካስገባቸው በኋላ የሙዚቃውን ድምጽ ተከተሉን ብሏቸው እሳቸውም እንደታዘዙት የሙዚቃውን ድምጽ እየሰሙም ሲሄዱ በመሃል ልክ እነ በርሊን እንዳሰቡት ሃንስ ያያቸዋል። ወዲያው ወደ አባቱም ለመሄድ በሩ ጋር ሌላ ሰው እንዲመደብ ሲናገር እነ በርሊንም መነጋገሪያውን ሃክ አድርገው መልእክቱንም ተቀብለውት እንዲንቀሳቀስ ይፈቅዱለታል። ሃንስም ቦታውን ለቆ እንደሄደ እነ በርሊንም ወደ ስራ ገብተው ወርቅ ወዳለበትም ክፍል በመግባት በራፋኤል የሚገርም የሃኪንግ ጥበብ ወርቁ ያለበትንም ሳጥን ከፍተው ትንሽ ሰዓት ቢፈጁም ከያዙት የነሐስ መሳሪያም ጋር ቀያይሯቸው በተሳካ መልኩ ሃንስ አባቱ ጋር ደርሶ ወደ ቦታው ሳይመለስ በፊት ክፍሉን ለቀው ይወጣሉ። እንግዲህ በዚህ አይነት መልኩ በተሳካ ሁኔታም ሲዘርፉ በርሊንም በደስታ እየሳቀ ከሱ በላይ ግን የመጀመሪያ ጊዜ ዝርፊያ የፈጸመው ራፋኤልም በደስታ ሲፈነድቅ እያየ ነው። በሚገርም መልኩ በርሊንም የሰረቁትን በወርቅ የተሞላ ሻንጣ ተቀብሎት እዛው ላስተምርክ እፈልጋለሁ ብሎት በመስኮት በኩል ሻንጣውን አውጥቶ ወደ ታች ወደ ወንዝ ውስጥ ሲወረውረው እናየዋለን። ራፋኤልም እንዲህ የለፋበት ነገር እንደ ቀልድ ሲጣልበት በንዴት እስከ 15 ሚሊዮን ዩሮ እንደጣለ ለአባቱም እየተናገረ ሲናደድ በርሊንም ቀበል አድርጎ አየካንተ እንደኛ ነክ እውነተኛ ሌባ ሁሌ የሰረቀውን ነገር እንደራሱ ነው የሚያየው ሁለተኛ ራስ ወዳድ እንዳትለኝ ሲለው እየሰማ ነው። በዚህ መልኩ እንግዲህ የታሰበው ዝርፊያ ያለቀ ቢመስልም ራፋኤልም የለፋበት ነገር ወነ የቀረበ ቢመስለው በስተመጨረሻም ግን ታታንያም ጨራርሳ ሁሉም ቤተ መንግስቱን በመኪናም ለቀው ወጥተው በጀልባቸውም ትንሽ ከተጓዙ በኋላ በሚገርም መልኩ የሆነ ቦታ ላይ ሲደርሱ ታታንያ ያንን በርሊን ወንዝ ውስጥ የወረወረውን ሻንጣ ከውሃ ውስጥ ስባ ስታወጣው እናያታለን። እንዴት አትሉም? ያው በርሊን ሻንጣውን ወንዝ ውስጥ ሲወረውረው ቦጎታም እታች ወንዝ ውስጥ ስለነበረ ውስጥ ለውስጥም ይዞት በመሄድ አሁን ላይ ያሉበት ቦታም ይገናኛሉ ማለት ነው። ካሰባችሁት በዚህ መልኩ ካልሆነ መቼም በዋና በር እንደ ኖርማል ዕቃ አንጠልጥለውት ይዘውትም እንደማይወጡ በርሊን ይናገራል። እሺ ከዚህ ገራሚ ዝርፊያ በኋላ ደግሞ ወደዛ ወደ ውጥንቅጡ ስንመለስ ፓሌርሞም በባዙቃ ወታደሮቹን ድብልቅልቅ ካረጋቸው በኋላ በፍጥነት ሄልሲንኪም ወዳለበት ጋር እየተኮሱ ማመርተው ሄልሲንኪም ላይ የወደቀውን ሐውልት ሲያዩት ከሚባለው በላይ በጣም ከባድ ስለሆነ ሄልሲንኪም ወይ እግሬን ቁረጡትና አውጡኝ ቢላቸውም ፓሌርሞ ግን ያ አይሆንም እግርክ ሳይቆረጥ እናወጣ ካለን እያለው ሐውልቱን ለማንቀሳቀስ ተለቅ ያለም ነገር ሲፈልግ ሪዮም ከርቀት
አንድ የተንጠለጠለ ተለቅ ያለ እንጨት አይቶ በዛ ቢጠቀሙ እንደሚሻልም እየተናገረ ግን ቦታው ላይ ለመሄድ ግዴታ እነ ሳጋስታ መመከት እንዳለባቸው ስለገባቸው ፓሌርሞም እነ ራኬልን አፍጥኑት ኑልን እያላቸው በተመሳሳይ እነ ቶኪዮም በፕሮፌሰሩ ትዕዛዝ መሰረት ታጋቾቹን ይዘው ወደ ጣሪያውም ለመውጣት አንዳንድ ታጋቾችን ማስኮቻችሁን አውልቁ፣ አንዳንዶቻችሁ ደግሞ አታውልቁ ብለዋቸው ወደ ውጪ ሊወጡም ሲሉ ሌላ ዱብዳ። እሱም ታማዮ ሲሆን ታማዮም እነ ሳጋስታ ላይ በተተኮሰው ባዙቃ ሳቢያ እነሱም ዘራፊዎቹ ከላይ ከሆኑ ከታች በዋና በር ለማጥቃት የባንኩ ዋና በር ላይ የተጠመዱትን ፈንጂ አምክነው ከዛም ደግሞ በዛ ያሉ ወታደሮች እንዲገቡም አዞ በትዕዛዙ መሰረት ፈንጂ ለማምከን ሮቦት ስትላክ ፕሮፌሰሩም በካሜራው ይመለከታል። ወዲያው ደግሞ በመነጋገሪያው ለራኬል ፖሊሶች ከታች ደግሞ ሌላ ጥቃት ሊያደርጉ እየተዘጋጁ መሆኑን እየነገራት በዛው የባንኩን ባለስልጣን ለምንድነው አሳልፈሽ የሰጠሽው የሆነ እቅድ አቅደሽ መሆን አለበት ሲላት ራኬልም ቀበል አድርጋ አዎ የባለስልጣኑ ካቴና ውስጥ ማይክሮፎን ደብቀን ነበር ይላክ ነው በዛም ታማዮን በጥሩ ሁኔታ ሲዘባርቅ ይዘኗል ትሏለች። ፕሮፌሰሩም ፍቅረኛው በሰራችው ስራ በጣም እያደነቃት የታማዮንም ጉድ ለማውጣትና ጊዜም ለማግኘት ፓኪስታኖቹን ሃከሮች ከማናገሩ በፊት አብረውት ያሉትን ማርሴልን ለአሊሲያ የሚያስፈልጋትን እንዲያመጣላት ቤንጃሚን ደግሞ ሰዎቹን እንዲጠራና ማቅለጥ ሊጀምሩ እንደሆነም ሲነግረው እንሰማለን። እዛውም አሊሲያን ለጥንቃቄ ሲባል የያዘችው ሽጉጥ ውስጥ ያለውን ጥይት እንድትሰጣቸውም ጠይቋት እሷም በሰላም ስትሰጥ እናያታለን። ከባንኩ ውስጥ ደግሞ ቶኪዮ ጣሪያው ጋር እንደደረሱ ስትነግረው ከላይ ያሉት ስናይፐሮች ጠበንጆቻችሁን ይዛችሁ ከወጣችሁ ለይተው ሊተኩሱባችሁ ስለሚችሉ በከረጢት ነገር ጠበንጆቻችሁን ሰብስባችሁ ታረጉና በገመድም ከእግራችሁ ጋር አስራችሁ ባዷችሁን ትወጣላችሁ። ልክ የፈነደው የጣሪያም ክፍል ጋር ስትደርሱ ጥጋችሁን ይዛችሁ እኔ እዚህ ውስጥ ጣራ ላይ ሳይወጣ የሚቀረውን ማቲያስን ስታምቢድ ስለው የጣሪያውን ማስወጫን በር ከፍቶ ስናይፐሮቹም ላይ በመተኮስ ሲያዘናጋ ገመዱን ወዲያው ትስቡታላችሁ እያላቸው መልካም እድል ተመኝቶላቸው ቶኪዮም ትዕዛዟን ተቀብላ እንደተባለችው ልታደርግ እየተዘገጃጀች ትዕይንቱም ወደነ ፓሌርሞ ጋር መልሶን እነ ራኬልም እነሱ ያሉበት ጋር ደርሰውላቸው ቦጎታና ሪዮም ያንን እንጨት ማለትም ሄልሲንኪ ለማውጣት የሚጠቀሙበትን እንጨት ለማምጣት ሲሄዱ እነ ጋንዲያም እንዳያዩዋቸው ሁሉም ወደ እነ ጋንዲያ ጭስ እየወረወሩ በጥይትም እየተኮሱባቸው ሪዮና ቦጎታም በተመሳሳይ ወደ እንጨቱ ማምርተው ቦጎታም ሪዮን ሽኮኮ አድርጎት በተሳካ ሁኔታ እንጨቱንም አላቀው ወደ ሄልሲንኪ ጋም ወስደው ሄልሲንኪም ላይ የተጋደመውን ሐውልት ለማንቀሳቀስ መታገል ይጀምራሉ። በተመሳሳይ እነ ቶኪዮም እንደታዘዙት ታጋቾቹን ይዘው በጣሪያም ላይ ወጥተው መሯሯጥም ሲጀምሩ እነ ፓሌርሞም ሄልሲንኪ ልክ እንዳላቀቁት በፈነዳው ጣሪያ በኩል ገብተው ወታደሮቹን ከጀርባ ለማጥቃት እነ ፓሌርሞንም እየተጠባበቁ በመሃልም ማኒላ ነገሮች ሁላ ከአቅሟ በላይ ሆነው በጣምም ፈርታ መተንፈስም እስከሚያቅታት ደርሳ ዴንቨርና ቶኪዮም ወደ እሷ ሄደው ከስናይፐሮችም ተከልለው ሲያረጋጓትም እያየናት እሷም የበፊቱ ዝርፊያ ማለትም እሷ ያልነበረችበት ዝርፊያ በተሳካ ሁኔታ አለቀ። ይሄኛው ግን እያለች ጭራሽ እዚህ የመጣችው ከዴንቨር ጋር ጊዜ ለማሳለፍና ዴንቨርንም በጣም እንደምትወደው ትናገራለች። ወይ ፍርሃት ያዘባርቅ አይደል እንዴ? በስተመጨረሻ ግን አረጋግተዋት እነ ፓሌርሞም ሄልሲንኪ ላይ ያለውን ሐውልት በስንት መከራ አንስተውለት ሄልሲንኪም ሲወጣ ፕሮፌሰሩም እነ ቶኪዮን እንዲዘጋጁ እየነገራቸው ለማቲያስም ስታምቢድ ሲለው ሰምተን ማቲያስም የጣራውን በር ከፍቶ ወደ ስናይፐሮቹ መተኮስ ሲጀምር ዴንቨርም ወዲያው በከረጢት ያሉትን ጠበንጆች በፍጥነት ስቦ ሲታጠቁም እያየናቸው በተመሳሳይም ፕሮፌሰሩም ካለበት ሆኖ ታማዮ ጋም ደውሎ ጉዱንም እያሰማው ሁለተኛ ጥቃት ሊያደርጉ እያሰቡ ያሉትን በፍጥነት ካላቆሙ ይህንን ተጠቅሞ ጭራሽ አሊሲያ ላይ የዋሻችሁትን ሳይቀር ለህዝቡ አጋልጣለሁም እያለው ሲያስፈራራውም እያየነው ከስልኩም በኋላ ታማዮም ወደ ጣቢያ ሲመለስ በፊት በር ሊገቡ የነበሩትን ፖሊሶች ገታ እንዲያደርጉት ያዛል። ባንኩ ውስጥ ደግሞ እነ ፓሌርሞ ወታደሮቹ ላይ የተኮሱ ሄልሲንኪንም እየሳቡ
ከቦታውም ለማራቅ ሲሞክሩ በመሃልም አብራቸው ያለችው ሞኒካም በተኩስ መሃል የገደለችው የመሰላት አርቱሮን እያየች መቃጀት ስትጀምር እናያታለን። ጣራ ላይ ያሉት ቶኪዮ፣ ዴንቨር እና ማኒላም ከታጠቁ በኋላ በስናይፐሮች እንደማይታዩ ሲያረጋግጡ ገመድ ተጠቅመው ወደታችን በመውረድ ወታደሮቹ ሳያስቡት ከጀርባቸው ማጥቃት ይጀምራሉ። አሁን ሙሉ ለሙሉ የሳጋስታ ቡድን ከኋላም ከፊትም በነ ፓሌርሞ በነ ራኬልና በነ ቶኪዮ ይከበባል። እንግዲህ የፍጥጫው ጊዜ ተጀምሯል። ፓሌርሞም ድምፁን ከፍ አድርጎ መሪያቸው ማን እንደሆነ ጠይቆ ሳጋስታም ራሱን አስተዋውቆ ፓሌርሞም እንደተከበበ ነግሮት እጅ እንዲሰጡ ቢነግረውም ሳጋስታ ግን በመነጋገሪያው በኩል ለታማዮ ሙሉ ለሙሉ የዘራፊዎቹ ቡድን እዚህ ስለሆኑ ወደ ባንኩ ከፊት ያሉትን ሌሎቹን ወታደሮች በፊት በር ላክ ቢለውም ራስ ወዳዱ ታማዮ ግን ጉዱ እንዳይጋለጥበት በመፍራት ምንም አይነት ኃይል በፊት ለፊት በር አይላክም ብሎት ያርፋል። እረፍ። በዚህ ጊዜ እንዲህ በቀላሉ የማይበገሩት የሳጋስታ የቡድን አባላቶችም በቀጣይ ምን ማድረግ እንዳለባቸው እየተሾካሾኩ ማውራት ይጀምራሉ። ጋንዲያም ከጀርባቸው ወዳለው ማለትም እነ ቶኪዮ ወዳሉበት ሄደው በሩንም በአሻራ ስለሚዘጋ በሩን ቢዘጉት ሌሎቹን ገንጥለው ከነ ቶኪዮ ጋር ብቻ እንደሚቀሩ ሐሳብ ያመጣል። ሳጋስታም በሐሳቡ ተስማምቶ ለነ ፓሌርሞም እጃቸውን የሚሰጡን በማስመሰል ሳይታሰብ አስለቃሽ ጭስና ቦምብ ወደነ ፓሌርሞ፣ ራኬልና ቦጎታም ይወረውራሉ። በለው እነ ፓሌርሞም ከቦምቡ ሸሽተው ለመደበቅ እየሞከሩ የሳጋስታ ቡድን አባላቶችም የጥይት ውርጅብኝ እነ ቶኪዮ እነ ፓሌርሞም ላይ ያዘነቡባቸው በቀስታም ጋንዲያ ወዳለው በር ጋር ደርሰው ጋንዲያም አሻራውን ነክቶ በሩንም እንዲዘጋ እያደረገ ሁሉም የሳጋስታ ቡድን አባላቶችም በሩ ሳይዘጋ እንደዛው እየተኮሱ ውስጥም ገብተው እንዳለቁ በሩ ሙሉ ለሙሉ ይዘጋል። ይህ ይፈጠራል ብሎ ያላሰበው ፕሮፌሰሩም ግራ በመጋባት ወጥመድ አጠምዳለሁ ብሎ ጭራሽነ ቶኪዮን ወጥመድ ውስጥ መጣሉ ገብቶት ካርታውንም እያየ በፍጥነት ወደ ምግብ ማብሰያው ክፍል ሄደው እንዲደበቁ ለነ ቶኪዮም ያዛቸዋል። ከዛኛው ቡድን ጋር የተለያዩት እነ ቶኪዮም መውጫ እንደሌላቸው ስላወቁ እንደታዘዙት ወደ ማብሰያውም ክፍል በፍጥነት ያመራሉ። ከዛኛው በኩል ደግሞ ፍቅረኛው ጉድ የሆነችበት ሪዮ የተዘጋውን በር ሲደበድብ የሳጋስታ ቡድንና ጋንዲያም ብቻቸውን የቀሩትን እነ ቶኪዮን ሊጨርሷቸው ጠበንጆቻቸውን እያቀባበሉ ከነ ሙሉ ኃይላቸው ወደ እነሱም መራመድ ይጀምራሉ። እና እንዴት ነው ፊልም ወዳጆች መኒ ሃይስት የመጨረሻው ምዕራፍ ክፍል 4ን ወደዳችሁት? ያስፈራል አይደል? በቀጣይ ክፍልስ እነ ሳጋስታ ሞጫ ያጡትን እነ ዴንቨርን ይጨርሷቸው ይሆን ወይስ ደፋሯ ቶኪዮ ብልሃት አምጥታ ታተርፋችኋለች? በቀጣይ አብረን የምናየው ይሆናል። እስከዛ ግን ይቺን ቪዲዮ እንደተለመደው አነስ ያለች 3900 ላይክ በአናቷ አስገቧት። እንዲሁም ሰብስክራይብ ያደረጋችሁን ወዳጆቻችን ሰብስክራይብ ያደረጋችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። ኡና ማንቲና ሚሶላስ ቤንቶ ቤላ ቻው ቤላ ቻው ቤላ ቻው 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 ፓርቲጃኖ ሚሶላስ ቤንቶ ቤላ ቻው ቤላ ቻው ቤላ ቻው ቻው ቻው